ቻይና የአሜሪካን የባህር እገዳ ጣሰች። ሆርሙዝ በትራምፕ ትዕዛዝ ከተዘጋ በኋላ በአሜሪካ ማዕቀብ የተጣለበት የቻይና መርከብ ማለፉ ተዘገበ። የፕሬዝዳንት ትራምፕ አስተዳደር ከትናንትና ጀምሮ በሆርሙዝ በኩል ወደ ኢራን ወደቦች የሚደረግ እንቅስቃሴን ካገደ በኋላ በአሜሪካ ማዕቀብ የተጣለበት አንድ የቻይና ነዳጅ ጫኝ መርከብ በወሽመጡ በኩል ማለፉን ሮይተርስ የዜና ወኪል ዘገበ። መዳረሻውን ቻይና የሆነው ይህ መርከብ ለመጨረሻ ጊዜ ቆሞ የበረው የተባበሩት አረብ ኤሚሬቶች ወደብ ላይ እንደነበረ ቢቢሲ የተመለከታቸው መረጃዎች አሳይተዋል። ሪጅስቴሪ የተሰኘው ይህ ነዳጅ ጫኝ መርከብ የአሜሪካ እገዳ ትናንትና 11 ሰዓት ላይ ከተጀመረ በኋላ በወሽመጡ በኩል በማለፉ የፋርስ ባህር ሰላጤን ቀዝፎ የሄደ መርከብ መሆኑን የባህር ጉዞ መከታተያ ድረገጾች አሳይተዋል ተብሏል። እንደ ሮይተርስ ዘገባ የመርከቡ ባለቤት ሻንዳይ የተባለና ከኢራን ጋር በሚፈጸመው ንግድ ምክንያት በአሜሪካ ማዕቀብ የተጣለበት ኩባንያ ነው። ፕሬዝዳንት ትራምፕ እሁድ ዕለት ባስተላለፉት መልእክት ወደ ሆርሙዝ ወሽመጥ ለመግባት ወይም ከዚያ ለመውጣት የሚሞክር ማንኛውምና ሁሉም መርከቦች በአሜሪካ ባህር ኃይል እንደሚታገዱ ገልጸው ነበረ። ሰኞ ዕለት ደግሞ እገዳው የሚተገበረው ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ መሆኑ ተናግረዋል። የአሜሪካ ማዕከላዊ ዕዝም በተመሳሳይ ወደ ኢራን ወደቦች ለመግባትና ለመውጣት የሚደረጉ ሁሉም የባህር ላይ ጉዞዎች እንደሚታገዱ አስታውቀዋል። ይሁን እንጂ እገዳው በሆርሙዝ ወሽመጥ በኩል ወደ ኢራን ወይም ከኢራን ወዳልሆኑ መዳረሻዎች የሚደረግ ገለልተኛ የትራንዚት ጉዞዎች አያስቆሙም ብሏል። ቢቢሲ ያገኘው መረጃ እንደሚያመለክተው እገዳው ሰኞ 11 ሰዓት ላይ ተግባራዊ መሆን ከመጀመሩ አስቀድሞ ባሉት ሰዓታት 4 መርከቦች በወሽመጡ በኩል አልፈዋል። ማሪን ትራፊክ የተሰኘው የባህር ጉዞ መከታተያ ድረገጽ መረጃ እንደሚያሳየው 4ቱም የጭነት መርከቦች ናቸው። ምናልባትም ነዳጅ፣ ጋዝ ወይም ኬሚካል ጭነው እንደሚሆን ተገምቷል። ማክሰኞ ዕለት ጉዞ ያደረገው ብቸኛ መርከብ ሪጅስተሪ ነው። ይህ መርከብ ለመጨረሻ ጊዜ ቆሞ የነበረው በተባበሩት አረብ ኤሚሬቶች ወደብ እንደሆነና መዳረሻውን ቻይና እንዳደረገ የማሪን ትራፊክ መረጃ ያሳያል። እንደ ሮይተርስ ዘገባ በዚህ መርከብ ላይ ያሉት የቻይና የባህር ሰራተኞች ናቸው። በአሜሪካ ማዕቀብ የተጣለበት ሌላ መርከብም ወደ ወሽመጡ ማምራቱን የዜና ወኪል ከተሰኘው የባህር ጉዞ መከታተያ ድረገጽ መመልከቱን ጠቅሷል። ከዚህ ቀደም የሩሲያና የኢራን ነዳጅን በመጓጓዝ የሚታወቀው ይህ ሁለተኛ መርከብ ሐሙስ ዕለት ኢራቅ ደርሶ ነዳጅ እንደሚጭን ይጠበቃል ተብሏል። መልካም ዜና ተሰማ። የአሜሪካና ኢራን መካከል ድጋሚ ድርድር ሊጀምር ነው። በአሜሪካና በኢራን መካከል የሚካሄደው ቀጣይ ዙር ድርድር ሐሙስ ዕለት በፓኪስታን ዋና ከተማ ኢስላማባድ እንደሚጀመር የአልጀዚራ ዘገባ ያመለክታል። በፓኪስታን በኩል ያሉ ከፍተኛ ባለስልጣናት በከፍተኛ ደረጃ የሚካሄደው የአሜሪካና የኢራን ውይይት በጣም በቅርቡ እንደሚጀመር ማረጋገጣቸውን ዘገባው ጠቅሷል። ይህ በእንዲህ እንዳለ አንድ የሲኤንኤን ምንጭ ጉዳዮቹ ወደዚህ አቅጣጫ ከመሩ ዝግጁ መሆን እንዳለባቸው መግለጻቸው ዘገባው ያክላል። ይህ ድርድር ለበርካታ ዓመታት ሲንከባለሉ የቆዩትን በተለይም ከኢራን የኒውክሌር መርህ ጋር የተያዙ ጥረቶችን ለመቀነስ የታለመ እንደሆነ ይታመናል። በአልጀዚራ የወጣው ዘገባ ሰበር ዜና በሚል የቀረበ ሲሆን ድርድሩ ሊጀምር የሚችልበት ቀን ሐሙስ መሆኑን ጠቁመዋል።